ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? በዛሬ የዝውውር መረጃዎቻችን በተለይ በርከት ያሉ መረጃዎችን ይዘን መምጣት ችለናል። ታዲያ ከነዚህ መካከል በጣም ሰበርና አስገራሚ መረጃዎች አሉ። የማንቸስተር ዩናይትዱ አማካይ ካዝሜሮ በመጨረሻ ክለቡን ለቆ አዲስ ክለብ ማምራቱ ታውቋል። የትኛው ክለብ ነው እንመለከታለን። እሱ ዝውውር ብቻ ሳይሆን ደግሞ ከጀርባው ያለው ምክንያትና የባለቤቱ ልብ የሚነካ ስቴትም መነጋገሪያ ሆኗል። በሌላ በኩል ደግሞ በአውሮፓ ዝውውር ገበያ ትልቅ ሰዓት ተለኩሷል። ማድሪድ እና የቼልሲ ኮከብ ኤንዞ ፈርናንዴዝ ላይ የወጣው መረጃ ምንድነው? ታማኙ ጋዜጠኛ ፋብሪዞስ ምን አለ? በተለይ በርከት ያሉ ሐሰት ዜናዎች እየወጡ ይገኛሉና እሱን መረጃ የምናጠራ ይሆናል። አርሰናል እና ዩናይትድ ዳግም በአንድ ድንቅ የዌስትሃም ተጫዋች ላይ የእርስ በርስ ፍልሚያ እያስመለከቱ ነው። ይህ ተጫዋች በዓለም ዋንጫው ላይ ደምቆ እያመሸ ነው። ቶተናምም 100 ሚሊዮን ፓውንድ አዘጋጅቶ ሌላ አንድ ድንቅ አማካይን ለማስፈረም ንግግር ጀምሯል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሁሉንም ዝርዝር መረጃዎች ቀለል ባለ መልኩ የምንነጋገር ይሆናል። ነገር ግን ከዛ በፊት ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። እንዲሁም ደግሞ ሐሳብ አስተያየቶቻችሁንም ኮሜንት ሴክሽን ላይ ያስቀምጣችሁ ቤተሰብ እንድትሆኑ ስንል እንጋብዛለን ማለት ነው። አሁን ወደ መጀመሪያው መረጃችን እናልፋለን። በመጀመሪያ የምናገኘው ከዩናይትድ ቤት እንጀምር። ትልቅ ሰበር ዜና ነው የወጣው። እናም ብራዚላዊ ድንቅ የመሃል ሜዳ ኮከብ ተጫዋች ካዘሜሮ ኦልትራፎርድን በይፋ መሰናበቱን ተመልክተን ነበረ። ታማኙ የዝውውር ዜናዎች ዘጋቢ የሆነው ፋብሪዞ ይፋ እንዳደረገው ከሆነ ካዘሜሮ ከአሜሪካው ኤምኤልኤስ ክለብ ኢንተር ማያሚ ጋር ሙሉ በሙሉ የቃል ስምምነት ላይ ደርሷል። ሁለቱም መደበኛ ሂደቶቻቸውን ፊርማዎቻቸውን እና የሕክምና ምርመራዎቻቸውን ራሱ ሙሉ በሙሉ አጠናቀዋል። አሁን የሚጠበቀው የተጫዋቹ ፊርማና የክለቡ ይፋዊ ማስታወቂያ ብቻ ነው ይለናል። እንግዲህ ካዝሜሮ ወደ ሜጀር ሊግ ሶከር አሜሪካ ኢንተር ማያሚ ማምራቱ ተረጋግጧል። ያው ማንቸስተር ዩናይትድ ክለብ ከክለብ ንግግር የለም፣ ምክንያቱም ካዝሜሮ ነፃ ተጫዋች ስለሆነ ማለት ነው እንጂ በማንቸስተር ዩናይትድ ስር ቢሆን ኖሮ ከካዝሜሮ ጋር ራሱ ቢጨርስም ከዩናይትድ ጋር ንግግር መድረስ ላይ ስምምነት ላይ መድረስ ነበረበት። ለመሆኑ ካዝሜሮ ለምን ወደ ማያሚ መሄድ ፈለገ የሚለውን ስንመለከት ምክንያቱ ግልጽ ነው። ከእግር ኳሱ ንጉስ እየተባለ ከሚጠራው ሜሲ ጋር በአንድ ቡድን ውስጥ አብሮ ለመጫወት ስላለው ትልቅ ፍላጎት ነው። ይህ ዝውውር እንግዲህ በአሜሪካ እግር ኳስ ላይ ትልቅ መነቃቃት እንደሚፈጥር ምንም ጥርጥር እንደሌለው ነው መረጃዎች እየወጡ የሚገኙ። ታዲያ ይህ በእንዲህ እንዳለ እንግዲህ የካዘሜሮ ባለቤትና ማሪያና የሰጠችው አስተያየት በዩናይትድ ደጋፊዎች ዘንድ ትልቅ ስሜትን እየፈጠረ ነው። የዩናይትድ ደጋፊዎች ለካዝሜሮ ክብር ሲሉ ካዝሜሮ አንድ ተጨማሪ ዓመት ከዩናይትድ ጋር እያሉ ሲዘምሩለት ነበረ ብላለች። እና ማሪያና ይህንን አስመልክቶ የተናገረችው ልብ የሚነካ ነገር ምንድን ነው? እውነት ለመናገር እሱ ክለቡን ለቆ ከወጣ በኋላ ደጋፊዎቹ ለካዝሜሮ የነበራቸውን ትልቅ ፍቅር በደንብ ተረድተናል። እሱ ከሄደ በኋላ እንግዲህ ትልቅ ባዶነት ነው የተሰማን። ይህ የደጋፊዎች መዝሙር ግን ለእኛ በጣም ትልቅ ትርጉም ነበረው ብላለች። በእውነት የካዝሜሮና የዩናይትድ ታሪክ በዚህ መልኩ ማክተሙ የሚቆጭ ቢሆንም ግን ደግሞ ደጋፊዎች ውለታውን እንዳረሱት ያሳየበት አጋጣሚ ሆኗል። ካዝሜሮ በማያሚ ከሜሲ ሱዋሬዝ እና ቡስኬትስ ጋር ሲገናኝ ምን አይነት ብቃት ያሳይ ይሆን? እስቲ የምንመለከተው ይሆናል። እናንተስ አስተያየታችሁን ጻፉልን። ካዝሜሮ ከነ ሜሲ ጋር ያኔ በማድሪድ ቤት ባላንጣ የነበረው ተጫዋች እንግዲህ አሁን ላይ አንድ ላይ ሊጫወቱ ነው። ከዚህ ቀደም ራሞስ እና ሜሲን ተመልክተናል። አሁን ካዝሜሮ፣ ቡስኬትስ፣ ሜሲ ልንመለከት ነው። ቡስኬትስ በእርግጥ ጫማውን በይፋ ቢሰቅልም ማለት ነው። ወደ ቀጣዩ ትልቅ ሰበር መረጃችን ስንሻገር ትኩረታችን ለንደን እና ማድሪድ ላይ እናደርጋለን። በአሁኑ ሰዓት በቼልሲው አርጀንቲናዊ አማካይ ኤንዞ ፈርናንዴዝ ዙሪያ እርስ በርስ የሚጋጩ ዜናዎች እየወጡ እየተነጋገሩበትም ይገኛሉ። መጀመሪያ እንግዲህ የጣሊያኑ እውቅ ዘጋቢ የሆኑት ስፖርት ኢጣሊያ እና ደግሞ ጋዜጠኛው ጂያንሉካ ሎንጋሪ ያወጡት መረጃ ነበረ። እንደ እነሱ ዘገባ ከሆነ ማድሪድ ከኤንዞ ጋር ለ5 ዓመታት የሚያቆየውን የቃል ስምምነት በግል ጉዳዮች ላይ አጠናቀው ጨርሰዋል ሲሉ ተናግረው ነበረ። ቼልሲዎች አርጀንቲናዊውን የዓለም ዋንጫ አሸናፊ አማካይ ለመሸጥ ምንም አይነት ፍላጎት ባይኖራቸውም ኤንዞ ግን የዝውውር እንዲፈጸም በክለቡ ላይ ትልቅ የጫና እያደረገ ነው ተብሎ ተዘግቦ ነበረ። ነገር ግን ፋብሪዞ ሮማኖ ይህንን መረጃ
እንዴት እንዳበረዱ ትመለከታላችሁ። ምክንያቱም ይህ መረጃ በጣም ሲንሰራፋ ነበረ። በርካታ የቼልሲ ደጋፊዎችም በጣም በተስፋ መቁረጥ ስሜት ሲነጋገሩበት የነበረው ነገር ነበር። ግን ፋብሪዞ ሮማኖ ወዲያውኑ መረጃውን አስተባብሎታል። እንደገለጸው ከሆነ ማድሪድ ከኤንዞ ጋር በዚህ ደረጃ በግል ውል ላይ የደረሰው ምንም አይነት ስምምነት የለም ብሎ ነው የተናገረው። እንግዲህ ይህ መረጃ እንግዲህ የቼልሲ ደጋፊዎችን በረጅሙ እንዲተነፍሱ ቢያደርጋቸውም የስፖርት ኢጣሊያ ዘገባ ግን ከጀርባ አንድ የሚጨስ ነገር እንዳለ ይጠቁማል። ምክንያቱም እሳት በሌለበት ጭስ አይታይም ነውና ማድሪዶች የወደፊት አማካይ ክፍላቸውን ይበልጥ ለማጠናከር ኤንዞን በአይናቸው ውስጥ ካስገቡ መቆየታቸው ይታወቃል። ታዲያ ይህ ጉዳይ በቀጣዮቹ ቀናት ምን ሊሆን እንደሚችል በቅርበት የምንከታተለው ይሆናል። እስቲ አሁን ደግሞ ወደ ፕሪሚየር ሊጉ የዝውውር ፍልሚያ ስንሄድ ደግሞ አርሰናል እና ዩናይትድ በአንድ ተጫዋች ላይ ትልቅ ፉክክር ውስጥ ገብተዋል። ይህ ተጫዋች ባለፈው የውድድር ዓመት ዌስትሃም ከፕሪሚየር ሊጉ ሲወርድ ድንቅ ብቃት ያሳየ የ24 ዓመቱ ኔዘርላንድ የክንፍ መስመር ተጫዋች ክሪስቴንሲዮ ሰመርቬል ነው። ሰመርቬል እንግዲህ ባለፈው የውድድር ዘመን ለዌስትሃም 5 ጎሎችን አስቆጥሮ 2 ግብ የሚሆኑ ኳሶችን አመቻችቶ በማቀበል የቡድኑ ጥሩ ተጫዋች ነበረ። ግን ደግሞ ያን ያክል ጥሩ አይደለም። 5 ጎል በ38 ጨዋታዎች ምንድነው ልትሉ ይችላላችሁ። ግን ዌስትሃም ወደ ሻምፒዮንሺፕ በመውረዱ ምክንያት እሱ ክለቡን መልቀቁ እርግጠኛ ነው። አርሰናሎች በግራ ክንፍ ላይ አዲስ ጥንካሬ ይፈልጋሉ። አርቴታ የሰመርቬልን ብቃት በጣም ይወደዋል። ዩናይትድም ተጫዋቹን ለማግኘት ለዌስትሃም ጥያቄ አቅርቧል። ነገሩ ግን በዚህ ብቻ አያበቃም። ቶተናም፣ አስቶን ቪላ እና ፒኤስጂም ጭምር የዚህ ተጫዋችን ሁኔታ በቅርብ እየተከታተሉት ይገኛሉና ይህ ተጫዋች እንግዲህ ለምን እንደዚህ አይን ሊጣልበት ቻለ? ዓለም ዋንጫ ነው። ዓለም ዋንጫው ላይ እንግዲህ አሁን 2 ጨዋታዎችን አድርጓል። በኋላ ላይም እንጠቁመዋለን። የዓለም ዋንጫ ውጤቶችን እናነሳለን። ከነዚህ 2 ጨዋታዎች እንግዲህ ሁለቱም ላይ ድንቅ ጎሎችን አስቆጥሯል። ድንቅ የጨዋታ እንቅስቃሴዎችንም ማስመልከት የተቻለ ተጫዋች ነውና እነዚሁ ክለቦች ሊረባረቡበት በዝግጅት ላይ እንደሆኑ ተመልክተናል። በተጨማሪም አርሰናል በአሁኑ ሰዓት በዓለም ዋንጫው ላይ ደምቆ እየተጫወተ የሚገኘውን የ18 ዓመቱን የሊል ታዳጊ ቦዋዲን ለማስፈረም ከፒኤስጂ ጋር እየተሽቀዳደመ ይገኛል። ይህ ታዳጊ እንግዲህ ለሞሮኮ ብሔራዊ ቡድን መጫወት ከጀመረ በኋላ በዓለም ዋንጫው በብራዚልና በስኮትላንድ ላይ ያሳየው ድንቅ ብቃት የብዙዎችን ቀልብ ስቧል። አርሰናል ግን በዚህ ብቻ አላቆምም። የክለብ ብሩዥንም ከክሪስቶስ ዞሌስን በ34 ሚሊዮን ፓውንድ ለማስፈረም እያሰበ እንደሆነ ተነግሯል። ግን የዶርትመንዱ ፊሊክስ ሜቻ በ52 ሚሊዮን ፓውንድ ለማምጣትም በወኪሎች በኩል ንግግር ማድረግ መጀመሩን ተመልክተናል። ሜቻ በዓለም ዋንጫው ላይ ለጀርመን እያሳየ ባለው አስደናቂ ብቃት ምክንያት ለአርሰናል አማካይ ክፍል ትልቅ አቅም ሊሆን እንደሚችል እየተነገረ ነው። እንዲሁም መድፈኞቹ ሌላ መረጃ እየወጣባቸው ይገኛል። ለፒኤስጂው የ23 ዓመት የክንፍ መስመር ተጫዋች ባርኮላ 70 ሚሊዮን ፓውንድ ለማቅረብ እየተዘጋጁ ነው ተብሏል። ምንም እንኳን ፒኤስጂ 86.7 ሚሊዮን ፓውንድ ቢፈልግም አርሰናል ግን ባርኮላን ለግራ ክንፍ ፍጹም ተመራጭ አድርጎታል እየተባለ ነው። በዚህም አርሰናል አይኑን ጨፍኖ ጭክን ብሎ ማቅረብ የሚችል ከሆነ ዋጋውን ፒኤስጂ ምናልባትም እንደተጠበቀው ግትር ላይልበት ይችላል እየተባለ ይገኛል። ሊለቁለትም ይችላሉ። ስለዚህ ባርኮላን በዚህ ገንዘብ ማግኘት በጣም ጥሩ ነው። በርካቶቻችሁ ማርቲኔሊና ባርኮላ ምንድነው ልዩነታቸው እያላችሁ ትገኛላችሁ። ግን እመኑኝ ባርኮላ የተሻለ ነው ብዬ ነው ማስበው። ማርቲኔሊ እርግጥ ነው እናውቀዋለን በፕሪሚየር ሊጉ ምንም እንኳን ብዙ ጊዜ ቢወቀስም ብዙ ጥሩ ነገሮችን አሳይቷል። ግን ከማርቲኔሊ የተሻለ ድንቅ እንቅስቃሴ ላይ የሚገኘው ግን ባርኮላ አሁን ላይ በዓለም ዋንጫ እያሳየን ይገኛል። በሻምፒየንስ ሊግ ሂደቶች በፒኤስጂ የዋንጫ ሂደቶች ላይ ጥሩ ነገሮችን አስመልክቷል። ምንም እንኳን የነ ዱዌ የነ በዴምቤሌ እንዲሁም ደግሞ የሁሉም ተጫዋቾች ቤንች ሆኖ ብንመለከተው ግን አሁን ወደ አርሰናል መምጣት የሚችልበት እድል ካለ ራሱን ማነሳሳቱ አይቀርም ብዬ ነው ማስበው። ተመልካቾቻችን ግን እንግዲህ ወደ እዚሁ ከለንደን ሳንወጣ ቶተናም እንሂድ። በቶተናም ደግሞ ትልቅ ሰበር መረጃዎች ወጥቷል። ዴቪድ ኦርንስቴን ይህ ጋዜጠኛ መረጃ ካወጣ እውነት እላችኋለሁ የተረጋገጠ መረጃ ነው ብዬ ነው የምነግራችሁ። ታዋቂው ጋዜጠኛ ኦርንስቴን እንደተናገረው ከሆነ ቶተናም የኒውካስትል ዩናይትዱን አማካይ ሳንድሮ ቶናሊን ለማስፈረም ከኒውካስትል ጋር ይፋዊ ንግግር ጀምሯል።
አሰልጣኝ ዲዘርቢ ቶትናምን ስብስብ ለመገንባት በከፍተኛ ሁኔታ እየሰሩ ሲሆን ቶናሊን ለአማካይ ክፍላቸው እንደ ዋነኛ ተመራጭ አድርጎ ነው የሚያዩት። ኒውካስትል ከተጫዋቹ ጋር እስከ 29 የሚያቆይ ውል ቢኖረውም በትክክለኛ ዋጋ ግን ለመሸጥ ፈቃደኛ ሊሆን ይችላል። ይህ ዋጋ ደግሞ 100 ሚሊዮን ፓውንድ አካባቢ ነው። እናም የቶተናም የመጀመሪያው ዙር ጥያቄ ውድቅ እንደተደረገበትም እየተመለከት እንገኛለን። ቶተናም ጥያቄ አቅርቦ ነበረ፣ ውድቅ ተደርጎበታል። ከቶናሊ ወኪሎች ጋር ያደረገው ንግግርን በጣም አዎንታዊ የነበረ። ሲቲ፣ ዩናይትድ እና አርሰናልም ተጫዋቹን ቢፈልጉትም አሁን ላይ ግን ቶተናም ቀና ብሎ እየተጓዘ ይገኛል። ሌላው ቶተናም ከማቴዎስ ፈርናንዴዝ ጋርም በግል ስምምነት መጨረሱን እየተመለከትን እንገኛለን እና የለንደኑ ክለብ ቶተናሞች እንግዲህ ምን ያክል በዝውውር ሂደቱ ላይ ቆፍጣና የሆኑ ክለብ እንደሆነ እንመለከታለን። በመጨረሻም እንግዲህ እየተካሄዱ በሚገኙ የዓለም ዋንጫ የምድብ ጨዋታዎች እየተመለከትናቸውን ውጤቶች እንመልከት። በመጀመሪያ በምድብ 1 ኔዘርላንድ ስዊድንን 5-1 በሆነ ሰፊ ውጤት አሸንፋለች። ለሆላንዱ እንግዲህ ብሮቢ 2 ጎል እንዲሁም ደግሞ ኮዲ ጋክፖ 2 ጎል እና ደግሞ ቀጣይ የአርሰናልና የዩናይትድ ዓላማ የሆነው ሰመርቪል 1 ጎል አስቆጥሯል። የስዊድንን ብቸኛ ጎል ኤላንጋን ያስቆጠረው። አሁን ላይ ኔዘርላንድ በ4 ነጥብ ምድቡን እየመራች ሲሆን ስዊድን በ3 ነጥብ ሁለተኛ ሆና ትከተላለች። በሌላ ጨዋታ ደግሞ ጀርመን ኮትዲቫርን 2-1 በማሸነፍ ወደ ቀጣዩ ጥሎ ማለፍ ዙር መግባቷን አረጋግጣለች። ኮትዲቫር በኬሴ ጎል መሪ ሆና ብትቆይም የጀርመኑ ተቀያሪ ተጫዋች የሆነው ኡንዳፍ ተቀይሮ ገብቶ 2 ጎሎችን አስቆጥሮ ጨዋታውን መቀልበስ ችሏል። ኡንዳፍ በአሁኑ ሰዓት በብሔራዊ ቡድኑ ባደረጋቸው ጨዋታዎች እንግዲህ ውስጥ 9 ጎል እና 4 አሲስት በማድረግ እጅግ አስገራሚ ብቃት ላይ ይገኛል። ጀርመን በ6 ነጥብ ምድቡን እየመራች ወደ ቀጣዩ ዙር ማለፏን አረጋግጣለች ማለት ነው። እና ለዛሬ ይዘንላችሁ የቀረብናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ አብራችሁን ቆዩ። ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልን። ሰላም።